ማንስ ጀመረ ካሜራ ይዘሽ መጣሽው? ምንድነው? ተረጋጊ ምንም የለም እኮ ተረጋጊ። ለምን እንዴ ያለ ሰው ፍቃድ ካሜራ እኮ ተረጋጉ ሁለታችሁ። እንዴ ተረጋጋ፣ ተቀመጥ። ምንም አይነት መጥፎ ነገር አልተፈጠረም አይደለ? አይደለም እናቱ ሲጀመር እኔ በሰላም አናግሪኝ። እኔ ነኝ የጠራኋቸው። በቃ ማለት እኔ ነኝ የጠራኋቸው። ምን ማለት ነው? ምንም እያደረኩ አይደለም። ቁጭ በሉ እኮ በቃ ተረጋጉና የምትለውን እንስማ። ሲጀመር ቤት ምንድነው ያለ ሰው ፍቃድ ካሜራ የሚቀርጸው? ይሄ ቤት የኔ ቤት ነው። ይሄ ቤት እስከማውቀው ድረስ የኢሳ ቤት ነው። ይሄ ቤት የኔ ቤት ነው። ስሚ አንቺ ያገባሻል። ሲጀመር አያገባሽም እኮ ምንም እያልኩሽ አይደለም፣ ግን እዚህ ጋር ሌላ ችግር እስካልተፈጠረ ድረስ እዚህ ቤት ውስጥ መተን ከእናንተ ጋር ውይይት መጣሩ ያን ያህል ከባድ ነገር ነው ብያለሁ። ማለት ማሳወቅ አለባት እኮ እሷም ስትመጣ ቤቷ ነው። ይኸውልሽ ልንገርሽ፣ ምናልባት ዛሬ ድንገት ስሚ ኤልሳ፣ እነዚህን ሰዎች ተስወጣቸው እንዳመጣሻቸው አድርገሽ እኔ መጋለጥ አልፈልግም። በራሴ ሲጨርሱ ምን አገባኝ እኔ ጉዳይሽ ነው። ጨርሽ ከፈለግሽ ውጭ ላይ ምን ሆነሽ ነው በአንዴ ሰይጣን የምትሆኙ? ተረጋጊና ስሚያት። ለምንድን ነው የምረጋጋው እንዴ? ለምንድን ነው የፈራሽው? ለምንድን ነው የፈራሽው? ለምንድን ነው የፈራሽው? ሲጀመር ለማንኛውም ቻው ነው ይሄዳል። ሌሎች ነገሮች እንዲፈጠሩ አትገፋፊኝ። ሌላ ጸብ ውስጥ አንግባ። ተረጋግተሽ አዳምጫት በቃ። እና እባክሽን በቃ መነሳት መሄድም አያስፈልግሽም። ማውራት ያለብንን ነገር አውርተን መለያየት ማለት ነው። ይኸውልሽ እኔ ካንቺ ጋር ምንም ማውራው ነገር የለኝም። ሲቀጥል ደግሞ እነዚህን ጎረምሳዎች ይዘሽ ስለመጣሽ እኔን አስደድበሽ እንደፈለግሽ መሆናችሁም ገባሻ? ሰው ያለ ፍቃድ ኧረ መጀመሪያ ለምን እንደመጣሽ ጠይቂያት። ሲጀመር አንቺ ነሽ ሁሌ የምታስጠይቂኝ። ምን እያደረግሽ ነው? ምን ሆናችሁ ነው? ቆይ ሁለታችሁ ምን ሆናችሁ ነው? እኔ ለምንድን ነው ሳታስፈቅጂኝ ካሜራ እኮ ምን ሆነክ ነው? ለሱ ምን ያደርጋል? ለምን አፍ ተፈታው? አሁን ቅድም ዝም ብላ ነበር፣ አሁንም ዝም በል በቃ። ጭራሽ እንዲያወራ ማፈልጊን በቃ አታውሩ። አዎ ለምን ደግሞ አናወራው? በቃ አሁን እሷ በቃ አሁን ነው ይነገረኝ። ቆይ ምንድነው ያልገባኝም እኮ ሲጀመር። እስቲ ተረጋጊ መጀመሪያ። ነገር የለም እንዴ ነው መረጋጋ። ወይስ ደግሞ ገና እዛ ውጭ ቆይታ መጣሽ ስለተባልሽ ገንዘብ ምናምን ፈልገሽ ነው መጣሽ? ይኸውልሽ እኔ ካንቺ ምንም አልኩ። ይኸውልሽ ስሚ፣ ምንድነው ያልከው? ምንድነው ያልከው? በቤት በገዛ ቤት ትሰሪያለሽ እኮ ምንድነው ያልከው? እንዴ ሳታስፈቅጂ እነዚህ ሰው ዝም ብለሽ ካሜራ ይዘሽ ትመጣለሽ? ይሄ ቤት የኔ ቤት ነው። እሺ እንዳረሳው ነው። አንቺ ዝም በይ። ከባልና ሚስት እንዴ ምን ሆነሽ ነው? እባክሽ አስወጫቸው። እነዚህ ሰዎች ቆይ የደበቅከው ነገር አለ? አረ ምን ነው የደበቅከው ነገር? እኮ አርፈህ ተቀመጥ በቃ። ለምን ሳታስፈቅጂ ካሜራ ይዘሽ ትመጣለሽ? ለምን ነው በገዛ ቤት ሲጀመር የፈለገውን ነገር ማድረግ ይችላል። ለምን ነው የምትጮሁት? ለምን ነው አያስጮህም? ቤቱ የራሱ ቤት እኮ ነው። እኔ እንኳን ማዘዝ ላልችል ሊሆን ይችላል። ምንም የደበቅነው የለም። እናቱ የሰው ህይወት ለማበላሽ ነው እንደ የመጣሽው ሰው ቤት ማለት ምንድነው የሚበላሽ? ያበላሽሽ ሰው ቤት እኔ ጭራሽ ተወስደሽ ካሜራ ይዘሽ እኔ ነኝ የጠራኋት። ነገር የለም። ዘው ብለሽ ገባሽ እንጂ ከዚህ በፊት ከኤልሳ ጋር በደንብ አውቃለሁ፣ በደንብ እተዋወቃለሁ። ሲቀጥል ደግሞ አሁን እና ምን አገባን እኛ? ስለሷ አይመለከተንም። ስለኛ አይመለከትሽም። ኤልሳ የምታውቂያ ከውጭ አናግሪያት። ከዛ የምትጨርሺው ነገር ምን ማለት ነው? አንተ ምን እያልክ ነው? ባልነኛው ይመለከተኛል። አያገባሽም። እንደማሉን አታዋራኝም ያልሽ ነው። እስቲ አርፈህ ቁጭ በል። እስቲ ተረጋግተህ ስማት። ምን ልረጋጋ? ምን ልረጋጋ? ይሄው ጋር እኮ ምን ሆነህ ነው? ለምን ይጀምራል? ለምንድን ነው ተማቶቹ እኮ እኔ ነኝ ወንድ ፍለጋ መሄድ አዋጭርሽ ተቀመጥና በስነ ስርዓት ማውራት ባለበት መንገድ ባልና ሚስት ማጣላት አቺን በጭራሽ። እኔ ልጆቼን አንድ ነገር እንደሆነ አልፈልግም። እስቲ መጀመሪያ ተረጋግታችሁ አንቺ ዝም በይ። ሲጀመር እዚህ ደረጃ ላይ እንደተደረሰ አንቺ ነሽ። ስለዚህ ኤልሳ የምታውቂያት ከሆነ ኤልሳን ውጭና አዋሪያት። ምን ማለት ነው? እዚህ ቤት ሰው መምጣት አይችልም። ለማን ነው የሚከለክለኝ? አይችልም። ፈቃደኛ አይደለም ባልሽ። እኔ ስለሱ አይደለም። እሺ እሱ አንቺ ዝም በማለት ተባበሩ። ለምን ዝም ብለው? እኔ እኮ እዚህ ውስጥም አለሁበት እኮ። እኔ ያለ ፍቃድ እየተቀረጽኩ ነው። እንዴት እንደዚህ አይነት ሳታማክሪ ሰው ያለ ፍቃድ እንዴት ይቀርጻል? ምን ማለት ነው? ቆይ ሰራቸው ኤልሳ ናት እንዴ? የምንስተት ነው ስለምስተት ነው ታውቂ። አሁን አልካንተና ስህተት የሰራችው ኤልሳ ናት። ስለምን ስህተት ነው የምታወሩት? ስለምስተት ነው እያወራሻልሽው። ስህተት የሚባል ነገር የለም። ቆይ ምንድነው ሁለታችሁ የደበቃችሁት ነገር አለ? የደበቅነው ነገር የለም። ምን እኮ ለምንድነው ለሰዓት ያንገበገበ ካንተ? እኔ ሲጀመር ታውቀኛለሽ። እኔ ክብረ ቢስ ሴት አይደለሁም። እሺ ታውቀኛለህ። ምን አገባሽ? ምን አገባሽ አንቺ?
ስሚ እኔ ጋር አውሪ ሲጀመር ልንገርሽ ከኔ ጋር አውሪ ከሱ ጋር ለማውራት ያለብሽ ልንገርሽ እያንዳንዱን ነገር ከኔ ጋር እንጂ ከሱ ጋር ማውራት መብት የለሽም እሺ ካንቺ ጋር ነው ትዕግስት ፈልገሽ ከመጣሽ ትዕግስት ጋር ነው ማውራት ያለብሽ አይ አላውቅሽም አንቺን እኔ ማውራት ፈቃደኛ አይደለሁም እኔ በእናንተ አይደሰው መጣው አልፈልግም በነገራችን ላይ ምን እያልሽ ነው ቆይ ብትወልጂ ታደርሽኛለሽ እናቴ መሆን የምትችይ ሴት ነሽ አንቺን እንደዚህ አዋራጅ ማውራቱ ማለት ወይኔ ዛሬ ቆይ ልታሳብደኝ ነው ልጅ ቆይ ምን እያልሽ ነው ያለሽው እሱ ብቻ አይደለም ትሰሚኛለሽ ኤልሳያን ሁሉ ነገር ስትነግረኝ አረብ ሀገር በጣም ብዙ እህቶች ስላሉ በጣም ብዙ ያኔ የምላቸው ሰዎች ስላሉ በጣም ብዙ እኔ እዚህ ደረጃ ላይ ያደረሱ የአረብ ሀገር እህቶቼ ስላሉ እንደነሱ አይችልም ጭራሽ ስለኔ ህይወት እያወራች ነው ማለት ሰሚያት ያደረጋል ሰሚያት ዝም ብለሽ ለምን ተሰማጀኝ ምንድነው ትዝታርሻት ምንድነው የሚያደርገው ኋላ ምን እያደረግሽ ነው ችግር የለብሽም አይደል አንቺ አንድ ልጅ አለች አረብ ሀገር ለረጅም ዓመት ሰርተሽ የመጣሽ አሁን ሀገር አያገባሽም አንቺ ገና 2 ወር የሞላሽ ሴት ነሽ አያገባሽም በደንብ ያገባሽ አያገባሽም በእኔ ህይወት ማንንም ሰው አያገባውም እስቲ ተረጋግታችሁ ስሟት በቃ አንቺ ዝም በይ እኔ ካንቺ ጋር ያወራው አይደለም ግን በደንብ ያገባኛል እሺ በአቤት ህይወት በደንብ አያገባሽም ከኔ በላይ ማንንም ያስብላችሁ ሰው ነው መችናውሽ አቤት አንተ ራስን ከምታውቀው በላይ ወይም አንተ ኤልሳን ከምታውቀው በላይ ነው ያውቃል ምንድነው አንቺ ጓደኛ ነኝ አውቃለሁ ቤስት ፍሬንድ ነኛሽ አዎ አንተ ባታገኝም እኔ ጓደኛ ነበር ምን ሰላይ ነሽ እንዴ ቆይ ምን እየሆናችሁ ነው ምን ለፈልገሽ የመጣችሁ ዝበይ ምን ላይ ቢሆን አንቺን የሚረብሽሽ ነገር የለም ምን ማለት ነው እዚህ ቤት ውስጥ ያለሽው ማን ቤት ውስጥ እንደታውቂያለሽ ለምን ደግሞ አያገባኝ ስለዚህ እጨነቃለሁ ያ ልጅ ቤት ውስጥ ነው ምንም አይነት ነገር አላደረኩም እንዳልሽው ገንዘብ ፈልጌ መጣች ቢሆን ቀደም ገና ይዤ መውጣት እችል ነበር በቂ ሰው አለኝ ለዛ ችግር የለውም ይሄን ነገር አንቺ ሰው ስላለሽ ብቻ ምንም ነገር ታረጋችኝ ሲቀጥል እኔ በጣም ብዙ ሰው አለኝ አንቺ ከነዚህ ሰዎች በላይ እኔ በጣም ብዙ ሰው አለኝ ገባሽ ምንም ነገር ታረጋችኝ አሁን አንቺ ዝም በይ እሺ ትግስት ወደው እስቲ አቤል ስለተዳረክ ከሚስት እናናዳ ስላለ ምን ማለት ያው ስለተዳራችሁ ለሞጃ ምን አገባሽ አንተ ምን አገባሽ ጀመር አይ የሚስት እናት ስትዩ ምን ነው ዝም ብትለው እሱማ አያውቅም እናቱ ምን እያልሽ እንደሆነ ታውቂያለሽ እስቲ ስሚያት እስቲ ተረጋጊ ለምንድን ነው እዚህ ብለው እኔ እኔ እናቷ በደንብ ንገራት ስለኔ እንዴ ማለት አዎ እናቷ ዛሬ መጥቼ ዛሬ ተዋውቂያችሁ ዛሬ ስለተዳራችሁ አውቄ ነገ ስለቤታችሁ ስለልጃችሁ ሰላት አልቀረማሽ ልጅ አላችሁ እንዴ አይ ሁኔታሽ ያስታውቃል በጣም ብዙ ነገር ነው ምን ችግር አለ ጥሩ ነገር ከሆነ ብትነግረኝ ለሰው መማሪያ ለኔ መማሪያ ነው እሱን ማወቅ ፈልገው በቃ የተከበረ ትዳር አለን የተከበርን ጥንዶች ባልና ሚስቶች ነን ከዛ የተከበረች እናት አለች እሷና ይሄ ደግሞ የሚስቴ እናት እሺ እንዴት ነው አሁን ትዳራችሁ እንዴት ነው እያስኬዳችሁ ያላችሁት ልጅ አላችሁ ነው ወይስ ይኖረናል በሐምድ ሊሆን ትዳራለን አግዢው እንጂ አንቺንም እንደዚህ የምትይው ይኖረናል ነገ እየተናገረ እኮ ነው በቃ የጠየኩት እሱ ነው እየመለሰልኝ ነው እባክሽ እንዴ ለምንድን ነው አንቺ ይሄን ያክል ከነከነሽ ችግር የለውም ወደ አንቺ መመጣ የደበቅሽው ነገር አለ አንቺ ስነ ስርዓት ይኖርሽ ከሰው ፊት እንደዚህ እናታናግሪ እኮ በቃ ስነ ስርዓት ያዥ ዝም በይ በቃ እስካሁን እንደዚህ ማናገር ጀመርሽ እኔ ነበር የቀረሽ እሺ ቀጥል አቤት እየሰማሁ ቀጥልኩ ነገር ስለዚህ ምን ነገርሽ እሺ በጣም ደስ ይላል እንደዚህ እንደምትወራ ነገር ያኛል እንደስተናውሽ ነገር በጣም ደስ የሚለው እዚህ ምድር ላይ ራሱ ምንም የለም እንደነሱ አይነት ግጭት አይጠፋም አለመግባባት ይፈጠራል ነው ተሰከዘንጣር በመሃላችሁ የሚፈጠር ነገር አለ ተፈጥሮ እኔ ልንገርሽ አንቺ ስለኛ አታውቂም እሱ ያውራ እሱ ያውራ አንቺ አገባሽም አንቺ ስለኛ ምን ታውቂያለሽ ይኸውልሽ እሺ በጣም የሚዋደዱ ጥንዶች በጣም እንዴት ነው በጣም የሚያስቀኑ እኔ ራሱ በቃ እንኳን የታይተሽን ታውቂያለሽ እንደዛ ሆነ እቺ ሰፊት ያወረ አንቺ ምንድን ነው የምታወሪው ቆይ እናትሽ እኮ ነኝ
አይደለም እኔ እናንተ እሷን እኔ አሁን ደግሞ እኔ ታማሚ ሆንኩኝ ማለት ሲጀመር ሰሞኑን እየቃዠሽ ነበረ። እኔ እናንተ በሰላም ስናወራ ይኸውልሽ እኔ ልንገርሽ ስለነሱ ትዳር ማለት ነው። እኔ እኮ እናት እኮ የማታውቀው ነገር የለም ማለት ምንም አታውቂም ሁሉም ነገር ነው እያንዳንዱ ነገር ነው። በፈጠረሽ ዝም በይ እንዴ ዝም ብለው አንተ ፍለጋ ማንኛውም ትዳር ሊጣላ ይችላል። ትዳር ላይ ብዙ ነገር ሊፈጠር ይችላል። ግን እኔ እስከማውቀው ድረስ እንደዚህ በክፉ አይናቸው እንኳን ታይቶ አያውቁም አይደለም የታየሽ ምንም ነገር ሆኖ አያውቁም። በጣም ሰው የሚቀናባቸው ስቲል ጎረቤት ራሱ ወይኔ ታድለሽ ተወለዱ አይቀር እንዳንቺ ነው እንጂ አትዋሺ። ኤልሳ ከመጣች እኮ ብዙ ጊዜ ሆኗት አይደል? እንዴት አታይም? እንዴት እንደምንዋደድ እንደምናፈቅር። ስለዚህ እነሱን ጠየቅሻቸው ማልጠየቅሻቸው እኔ እናታቸው ስለሆንኩ ብዙ ነገር ስለማውቅ በቃ ስለዚህ አሁን ሂዱ ማለት ነው። ጨርሰናል። ለምን እንደሄዱ ፈልግሽ ነገራቸው ነው። አንቺ አይደለም በ3 ወር በአንድ ቀን ብዙ ዋቅ ይሄው አንቺ አሁን በማይክሮ ሰከንድ እኮ በደቂቃዎች ውስጥ ስንት ነገር አወቅሽ። እንዴት እንደምንወራ ምን ሆናችሁ ነው ሁለታችሁም? ቆይ ኤልሳ ዝም በይ እስኪ አንተ። ቆይ ዝም በላት ትጩ ተምሮ ልጅ ነው የሚጮህባት። ስለ ስርዓት ያዝ ልንገርሽ ስለነሱ ትዳር ማጋባት። ቆይ ዛሬ ከየት ነው የመጣሽው እንዴ? ከዚህ በፊት ለምን እንደዚህ አላወራሽኝም? እንዴ ታወራሽ ነበር እኮ እንዴ ወለጂ አንተ ስነ ስርዓት ስትሰርበኝ እኮ አንተ ዝም ያልክ ሰው እኮ ነህ። ቆይ እንደባለ ሰው ስላለ እንደዚህ የምትጨቃጨቁት ሁሌም እኮ ሳፖርት ነበር ስታሪክሽ ነበር አይደል? መቼ ነው ካንቺ ጋር ነው? ይኸውልሽ አሁን እነሱ ራሱ የመጣሽ አንቺ በአንቺ ምክንያት እየተነጫነጩ ነው። ስለዚህ ነገርሽን ጨርሰሻል። ማወቅ ያለብሽን ነገር አውቀሻል። ካሜራሽን ላይ ሰዎችን ይዘሽ ሁልክ ብለሽ አትሄድም፣ ወዴትም አትሄድም። ለምን ቸኮላችሁ? ምን ማለት ነው? ቆይ ከዛ ጋር የምታወሩ ነገር አለ? አዎ አለ። ስለዚህ አውሪ። እኔ አይመለከተኝም ከዚህ በኋላ መሄድም ያን የምትሄደው። ቆይ የደበቅከው ነገር አለ? ግን ከዚህ በኋላ ለሁለታችሁ እንደመነጃጀት ትሄዳለሁ ምንድን ነው የምትፈልጊው? ቆይ ምንድን ነው የምትፈልጊው? እስኪ ተረጋጉ። የደበቃችሁት ነገር አለ? የደበቅነሽ ነገር የለም እኮ። ለምንድን ነው የምትርበተበተው? ለምን መሄድ ፈለጋችሁ? የደበቃችሁት ነገር አለ? አንቺ ዝም በይ። ምንድን ነው የምንደብቀው ካንቺ? እኔ ለምጠይቅሽ ነገር መልሽ። እሺ ምንድን ነው የምትጠይቂኝ? ምችለው ከሆነ መልስልሻለሁ፣ ማልችለው ከሆነ መልስልሽም። አሁን እስከ መጨረሻው እዚህ ቤት ውስጥ ነው የምትፈልጊው ማለት ያው አሁን ስትመጪ ተቀበለችሽ ምናምን ከዚህ በኋላ እዚህ ቤት ውስጥ ነው መቀጠል የምትፈልጊው? ይኸውልሽ አንደኛ ነገር እኔ ላገባ ነው በቅርቡ። ማንን ነው የምታገቢው? ምን አገባሽ? አይ ከየት መጣ ብዬ ነው እኔ እስካሁን ማላውቀው ወንድ ከየት መጣ? አንተም ምን ሆነሃል ዛሬ? አሁን ባሌ እዛ ሀገር ውስጥ አይደለም የሚኖረው ካናዳ አለው። በቅርቡ ይመጣ ከሱ ጋር ተጋብተን እንወጣለን። ከዚህ ቤት ውስጥ ልቆይ አልችልም። ይሄን ነበር የምፈልገው። ስለዚህ እወጣልሻለሁ እኮ እኔ ውጪ ልኝ አላልኩም ሲጀመር። ከዚህ በኋላ አሁን ከኢሳ ጋር ነው የምፈልገው። ምን አይነት ጥያቄ ነው እኮ? ከማን ጋር ነው የምትኖረው? ሲጀመር አንቺ እንደዚህ ክፍተት ያመጣሽው በመሀላችሁ ላይ እሷ ምንድነው እያወራሽ ያለሽ? ምን አገናኘው እሷ ጋር አፋጥሽ እኮ። ቆይ እስቲ ተረጋጉ፣ ሁለታችሁም ተረጋጉ። አልገባኝም። አንቺ ላገባ ነው አልሽ። እኔ በደንብ አውቃለሁ ያለው በዚህ የተወሰነ ቀናት ውስጥ ምን ሲሄድ እንደነበር በደንብ አውቃለሁ ያለው። ምንድነው ሲሄድ የነበረው? ማንን ሊያገባ እንዳሰበ ጭምር አውቃለሁ። ምን ማለት ነው? ምንድነው የምትርበተበት? አዲስ ነገር የሚሆነው ሳትየው ምንድነው እያልሽ ያለሽ እኮ? ምንድነው የደበቃችሁት ግራ እንደማይገባችሁ አምናለሁ ማለት እኔ ምንም አውቀው ነገር የለም። ምንድነው የደበቁት? ነገርኳችሁ አይደለ? ስለምታውቁት ንገሩት። እናቱ ውጭ በቃ ከዚህ በላይ እኔ ከአንቺ ጋር ማውራት አልችልም። ቆይ ተረጋጊ፣ አትጩሂ። ቆይ ምንም ማለትም አልፈልግም። በጸባይ እንድትነግሩኝ ነው እንጂ ይሄ ሁሉ ነገር እያደረኩ ያለሁት የእናንተ ስትሰሩ የነበረችው ስራው ምንድነው የሰሩት ስራ? ምን ማለት ነው እኮ? ምንድነው ያደረጉት? ምን ማለት ነው? ወይ አልገባኝም ሲጀመር። እስቲ ተረጋግተሽ ስሚ። እኔ ምንም አውቀው ነገር የለም ማለት ምንድነው እያወራሽ ያለሽ? ምንም ሰሚ ነገር የለም። እኔ እኮ ምንም የገባኝ ነገር የለም ሲጀመር። አንቺ አንድ ነገር አግኝቻለሁ። ያሰብሽው ምንድን ነው ያሰበችው እሷ?
እኮም ላገባ ነው ያሰበችውን ሰው አልነገረችም እንጂ ምን እያልሽ ነው እናቱ? ምን እያልሽ ነው? ማንን ነው የምታገባው? የሚያስደነግጥ ነገር አለ። ለምን የምትርበተበችው? ለምን የምትርበተበችው? ማን እኔ? አዎ ኤልሳ ምንድን ነው እየሰራች? አላወቀችኝም ማለት ነው። እኔ ከእሷ ጋር የጃካነት ሲጀመር ስለኔ ወጥ ነው ያገባው። ለምንድን ነው የምትርበተበቱት ሁለታችሁ? እኮ ምን ሆነክ ነው አንተ? የደበቀው ነገር አለ? ምንም ነገር ላሳይሽና እንቀጥላለን። እንዴ ቤት ውስጥ ማነው ካሜራ የደበቀው? ሲጀመር የምን ካሜራ ነው? ወይ እየሰለልሽ ነው እንዴ? እንዴ ሌላም ካሜራ አለ እንዴ? የምን ሌላ ካሜራ ነው? አልገባኝም። የምን ካሜራ ነው? ቆይ ምን ማለት ነው? ሌላም ካሜራ አለ ወይ ማለት? ምንድነው እሱ? ምንድነው እሱ? ምንድነው? ቆይ ምንድነው እየሰራሽ ያለሽ? አንተ ምንድነው ያልከው እዚህ ጋር? አንቺ እናት አይደለሽ? እንዴት እሱን ትመኛለሽ? እሱ እኮ ልጅሽ ይሆናል። እንደናስመክኝ የነበረው ለዛ ነው። አስሬ ውለጂ እንደዚህ አርጊ። አንተስ ምን አርጌክ ነው? ንገረኝ። ህይወትክ ይቀየር ባልኩኝ ያላወቅሽ ነገር አለ። አታስመስል። ማወቅ ያለብሽ ሌሎች ነገሮች ምንድን ነው የማውቀው? ከዚህ በላይ ተጋብተው አብሮ ሊሄዱ እንደሆነ ነው አይደል? ኤልሳ ሌላስ ምንድን ነው ልታደርጊኝ ያሰብሽው? ልትገይኝ ነው? ከናሽ አሁንም መስማት ያለብሽ ነገር አለ። ምንድን ነው የምሰማው? ተናገሪ። ይኸው እየሰማሁሽ አይደል? እሺ አረፍ በይና እሷ ከዚህ በኋላ የምትደብቀው ነገር ስለሌለ ሁሉንም ነገር ትነግርሻለች። ወይኔ ኤልሳቤጥ አቤት አዝናለሁ። መጀመሪያ ምንም አንገታችሁን አትድፉ። እየጠበቅኩ ነበር። እሺ ትዕግስት፣ ከዚህ በኋላ የምንደባበቀው ነገር አይኖርም ብዬ አስባለሁ አይደል? ምንድን ነው የደበቅሽኝ? እሺ ሌላስ? ከኔ እንኳን ብትደብቂም የትም አታመጭም። ግን ልጅሽ ምንም ስለማታውቅ ጠሪው ደግሞ ንገሪያት። እንስማሽ፣ አንድ ላይ እንስማሽ። ቆይ አንተ እኔ ምን አድርጌሽ ነው? ነገር እኮ ቆሻን ከዚህ በላይ ምንድነው የምነግርሽ? እንዴት አሰባችሁት? ራስ በየትኛው ጭንቅላትሽ ነው ይሄንን ያሰብሽው? በቃ እንዳገባው አስገደደኝ። ዘመናዊነት ማንም ያስገደደሽ? ራስ ባልሽ። እውነት ነው? ምን ይዘጋሃል? ተናገር። እንዳገባው እዚህ ጋር እያስገደደኝ ያስፈራራኝ ነበር። ምንድነው ዝም የምትለው? ምንም ዝም ማለት ስራክ እንዳይታወቅ ነው። ምንድነው ያረከው? ቤት ውስጥ እኔ አንተ ሾክ እናት ትሆናለች። አንቺ ማታውቂው ነገር አለ። ምንድነው የማላውቀው? ተናገር። እስከ ዛሬ ለምን ዝም አልክ? እሷ አትምችኝ። ለምን ማለት ያለሽ አንቺ ልጅ ምን ማለት ነው? አሁን ልጅ ነገር ሁሉ አፋውት እየተናገረ እንደዚህ ያደረገችኝ እሷ ነች። ምንድነው ያደረገችው? ነው ልጅ እንዳታምኝ። እዚህ ጋር እኮ አገባሻለሁ እያለኝ የነበረው አድምጪ። ምንድነው ማዳመጥ? ነገር የለም። እናትሽ ምንም ነገር የለም። ሌላ ታሪክ አታወራም። እኔ አወራሁት እኮ እንዴ ራስ እኮ ነው ያስፈራራኝ የነበረው። ሲጀመር በምንድን ነው የሚያስፈራራሽ? ምን አድርጎ? ይኸውልሽ አንቺ በሌለሽበት ሰዓት የሆነ ቃል ጓደኛሽ ከሄድሽ መጠጥ እኔ ሳላስበው አጠጣኝ። መጠጥ ላይ የሆነ ነገር አርጎ አሰከረኝ። ከዛ በኋላ ቪዲዮ ቀረጸኝ። በሴትነት ተጠቀመብኝ፣ አስፈራራኝ። አቤል አድርገዋል። እውነት ሌላ ሴቶችም እያስፈራራኝ እንደዚህ። አንተ ሄዳለህ ሴተኛ ነህ እንዴ? እኔም ብቻ አይደለም እኔም ብቻ አይደለም። በጣም ብዙ አንተ እንደዚህ አይነት ማንነት ከየት ነው የመጣኸው? እሷን ተዋት እኮ እኔ ልክ ነኝ። ምንድነው አላውቅም። እኔ ለልጅ ያልኩሽ የነበረው ለዚህ ብዬ እኔ እንዲፋተኝ ብዬ ሲጀመር እኔ ድሬ ነው በቃ በድሬ ነው ማዘን። ምንድን ነው የምታስመስለው? እና ከዚህ በላይ ምንድን ነው የምፈልግ? ቢያንስ እንኳን እንደዚህ ታታስቢ አትረጅም። ቆይ እንዴት እንደዚህ ታደርጋለህ? እኔ ላይ ምን አይነት እንዳለ ማለት ምንድን ነው እሱ ጋር የተደረገው? ምን ማለት ነው? ለሱ እየነገርሽ ነው? ቆይ እኔ እኮ ነኝ ሴት ነኝ ለማለት ምንድን ነው ያደረገው? እያወራች ልታደምጥኝና ልትሰሚኝ ካልቻልሽ በቃ ዝም በይ። ለማንም ምንም የምደግፍበትም ለማንም የምወግንበትም ምንም አይነት ሁኔታ የለም። ግን እኮ እኔ ልክ ነኝ እኮ በሴት ነሽ ተጠቀመብኝ። ለምንድን ነው ግራ የምታጋቡ? እንግዲህ ስትጠቀሚበት የነበርሽው አንቺ ነው በደንብ ወሬያችሁ የሚናገረው ራሱ እያስፈራራኝ ነው።
አንተን ጋር ሲያስፈራራሽ አላየሁም። እዚህ ቤት ውስጥ በነበረው ምን እየሆናችሁ ነው? ሁሉም ቀን ላይ አንቺ ስታስፈራራ እስቲ ያለውን ነገር አንተ አስረዳ። አንዳችሁ ንገሩኝ። ምንድን ነው ፈቃደኛ አይደለሽ እኮ? እሺ እየሰማሁ ነው፣ ንገረኝ። ይኸውልሽ ተሰሚ ፈቃደኛ ከሆንሽ ይሄ ሁሉ ነገር ሲደረግ የነበረው እሷ ከአረብ ሀገር በመጣችው ማግስት መጠጣታ ቪዲዮ ቀርጻኛለች። ማሷ ታዲያ አንቺ እንድልሽ ነው የምትፈልጊው? ከዛ በኋላ አንቺን ሙሉ በሙሉ ክዳ እኔን ከእሷ ጋር ለማድረግ አንቺን እንድፈታ ለማድረግ እራስህን ፈልጋ እኔ ብቻ አይደለም ራሱ አሁን አንቺ አታውሪ በቃ ዝም በይ። ታስታውሻለሽ? ልጅሽ እኮ ናት። እኔም ህሊናዬ ሊወቅ ሲል እስከ መቼ ነው እንደዚህ ነገር እናደርግ? ለእሷ አይመለከትም። ልጅቱን አትሁን ምን አገባህ አንተ? ቢሻንቺ ማንን ለማጣላት ሆኖ እንደዚህ ሴራ ማናችሁ ትመልሽ ነኝ እኔ ለምን እኮ ማናችሁ በቃ አመርጭኝ ነኝ እኔ ደግሞ ከዚህ ቤት ይኸውልሽ የሰራሁትን ቤት ቸልሽ ይወጣል። ማመን ካልቻልሽ ይሄ ሁሉ ነገር ስታደርግ የነበረችው እናትሽ ብቻ ነች። እንዴት ልመን? እሷ ደግሞ እሱ ነው እያለችኝ አይደል? እንደ የሰማሁት አይደል? እንዴት ሳትረጁ ቁጥሩ ያ ሁሉ መከራ እንዴት ስታደርጊ እንደነበር ታውቂያለሽ? ለምን አውቃለሁ እኔ እንዴ? እንዴት ታውቂያለሽ? ነገሮች ሁሉ ቲጂዬ የኔ ቆንጆ ምናምን ስትል የነበርከው እኮ አንተ ነህ። እራሱ ታዲያ ምን ያንቺ እንደዚህ የምታምኚው ስሜቴን መረዳት አትችይም ነበር? እንዳታምኚ እናቴ ስላት እንዴት ነበር ሲጀመር? እናቴ አትበለኝ የኔ ፍቅር የኔ ቆንጆ ብለህ ጥረኝ። ከዛ ጠራሃት። ምን ላድርግ? አልፈልግም ማለት ትችል ነበር። እሱ ይበልናልሽ። እኔ እኮ በቪዲዮ ይዘኝ ነው። የምን ቪዲዮ? እሷ ቪዲዮ ያዝብኝ ትላለች፣ አንተ እዚህ ጋር ቪዲዮ አለኝ ትላለህ። እልሲ እናትሽን ከሆነ የምታምኚው ወዴት ነው የምትሄደው? እኔ እውነቱን ነው ማወቅ ፈልገው። እውነትን ይዘው ግን ደግሞ ይሄን ነገር ዛሬ ነው መናገር የነበረብን ዛሬ ነው። ሰው ባይመጣ ኖሮ እኮ የሆነ ነገር አስባ አዝናለሁ። እንደዚህ ባይሆን አሁንም ትክክለኛነት ያለው ባልሽ ጋር ነው ማለት እሱ ምንም አላረገም ነው። እናትሽን አታምኚም፣ ችግር የለውም ችግር የለውም። አንቺ እንደዚህ አድርገሻል። እዚህ ቤት አንቺ በሌለሽበት ሰዓት ሌላ ቀን ነው ሲያወሩ የነበረው መስማት ትችያለሽ። ለዚህ መረጃ ነው። ቆይ አንቺ ምን አይነት እናት ነሽ? ንገሪኝ እስቲ ምን አደረኩሽ? ልጅሽ እኮ ነኝ። ምን አድርጌሽ ነው እንደዚህ የምታሰቃይኝ? ኤልሳ ምንድን ነው? ቆይ ምን አድርጌሽ ነው? ልጅሽ እኮ ነኝ። አዎ ትጠይቂያታለሽ፣ ይገባኛል። ማድረግ ያለብሽን ነገር መጠየቅ ያለብሽን ነገር መጠየቅ ልጅሽ ይሆናል እኮ እሱ። እንዴት ልጅሽ ላይ እንደዚህ ታደርጊያለሽ? ምን አይነት እናት ነሽ? ነገሮች በጊዜ ተፈተዋል። ተጋብተው ቢሆንስ እሱን አስቢ። ለመረጋጋት ማሙሽ ተጋብተው ቢሆን ተጋቡ እኮ በቃ ምን ቀራቸው እኮ የሰርግ ቀን እኮ ቆረጡ እኮ በቃ። እኔ ግን እዚህ ጋር እናቴ እዚህ ጋር ተስማምታል። ለእኔ መናገር ትችል ነበር። ለእኔ መናገር ትችል ነበር። ምንም አታርግ፣ ለእኔ መናገር ትችል ነበር። እንዴት እንደምወድሽ ያላንቺ እንዴት እንደማን እኮ ጠንቀሽ ታውቂያለሽ። መናገር ትችል ነበር በደንብ ታርጌል እስኪ በኔ ያስዩልሽ አስከራ ነው ሁሉንም ነገር ያደረገችው አውቃለሁ። ግን አዎ ታዲያ ምን ይጠበስልሽ? አዎ እኔን አደረኩት። አዎ አንቺ ነሽ ያደረግሽው። ስለዚህ ምን ፈልግሽ? ቆይ ትንሽ አታፍሪም? ህሊና የሚባል ነገር የለሽም? የልጅሽ ባል እኮ ነው። እናቴ እኮ ነሽ። ምን አስበሽ ነው? ኧረ እባክሽ ልጅሽ ይሆናል እኮ እሱ። ምን ማለት ነው? እኔ እኮ ልጅነቴን አጥቼ እኮ ነው አንቺን ያሳደግኩት። ወጣትነቴን ትቼ እኔ ማሳደግና ምንም አይነት ልጅነት ሳላይ የወጣትነት ላይፌን ሳላይ፣ ስለዚህ ከዛ ደግሞ ከሰቀሽ ማለት ደግሞ ቆንጆ ባል አግብተሽ ጠበቅሽ። ምን አይነት እናት ነሽ? ምን አይነት እናት ነሽ? እኔም ደግሞ ደስታ ያስፈልገኛል። ገባሽ? ስለዚህ እኔ ምንም ጥፋት የለብኝም። እኔ የምፈልገውን ነገር እያንዳንዱን ነገር አደርጋለሁ። ምክንያቱም እኔ ስለሚገባኝ ማለት ነው። አንቺ ራስ ወዳድ ነሽ። ምን አይነት ባለጌ ነሽ? ባለጌ ሴት ነሽ። አሁን እንኳን እስኪ ፈሪ ምን ማለት ነው? ለምንም አላፍርበትም። የምትፈልገው ነው ወንድ ይገኛል። የግድ የልጅ ባል መሆን አልነበረበትም። ወደድኩት እኔ ደግሞ እሱ ግን አልወደደሽም። የልጅሽም ባል ወደኝ እኮ ነው አብሮ ከኔ ጋር ብዙ ነገር ያሳለፈው። አዎ ምን ይሁን ምን ይጠበስ ምንም ነገር አይቆጨኝም፣ አይጠፋኝም። ሁለተኛ ደግሞ በዛ እሱ ብትፈልጊ እንኳን በዛ መንገድ ባታረጊው ኖሮ ምናልባት ለአንቺ ጥሩ ነበረ። አሁን እኔ ፈልግ ያደረኩትን ነገር አንቺ እዚህ ጋር ምንም ልትይኝ አትችይም ማለት ራሱ አንቺን ይከብደኛል።
አያገባሽም እሱ። ቆይ ትንሽ አታፍሪም? ምንም አላፍርም። ኧረ አሁን እንኳን ፈሪ አላፍርም። ምክንያቱም አንቺን ለማሳደግ ማይከፈል ዋጋ ከፍዬ ነው ያሳደግኩሽ ተሰቃይቼ። ስለዚህ እኔ ማሰቃየት ነው ያለብሽ? እያሰቃየሁሽ አይደለም። ምን ነው ማሰቃየቱ? ይሄ ስቃይ ነው በቃ። ሌላ ሰው አጥሽ ወሬ ባል ጋር ተጣጣሽ ደስተኛ መሆን ብቻ። አረጋግጥ እስኪ ፈሪ ያዛውር ፈሪ በቃ በቃሽ። ምንም አልገባኝም። የኔ ህይወት ምስቅልቅላውትሽ ኧረ እባክህ የኔ ህይወት ገደል ከተሽ የኔ ህይወት አቤል ህይወታችሁ ምስቅልቅል ያደረገችው በነገራችን ላይ እሷ ብቻዋን አይደለም። አንተ ራስህን እንደ ንጹህ መቅጠር የለብህም አችልም። ምን ላድርግሽ? ቢሆን ባይሆን እኮ እኔ ዛሬ እዚህ ቦታ ላይ ባልገኝ እኮ አንተ እኮ ትዕግስትና እኮ ተስማምቶ ግን ሊኖር ነበር። እዚህ ደረጃ ድረስ ነው የተስማማችሁት። አውቃለሁ መጀመሪያ እኔ ሰው ስላደረኩት እንዴት እዚህ መስመር ውስጥ እንዳስገባችሁ አውቃለሁ። ያንን ነገር ለሚስት ከመናገር ይልቅ ግን እሷን ማግባቱ ቀለለ። ቆይ ለገንዘብ ብላ ነው ይሄ ሁሉ ነገር? አላውቅም። ይሄ ያንተ ምርጫ ነው። በደንብ መምረጥ ትችል ነበር እውነቱን። ስለዚህ እኔ ምንም ጥፋት የለብኝም። ራሱ ፈልጎ ነው ይሄን ነገር ያደረገው። ከቤት እንደምን ማስወጣት እንዳለብኝ እያሰብኩ ነው የነበርኩት። ምክንያቱም ነገሮችን ሁሉ በቪዲዮ እያስፈራራችኝ እንደማፈቅራት እንደምወዳት ስለምታውቅ ከሷ ጋር ለመነጣጠር ያላትን መውደድ ማፍቀር ወሬ ብቻ። በምንድን ነው የምትለው? አግብተሃት ወደ እኔ ልትመለስ ነበር ሀሳብህ? ቢያንስ እሷን ባለመጉዳት። ቆይ አታፍሩ? ከዚህ በላይ ጉዳት የለም። ትጎዷታላችሁ። የሚያሳዝነው እኮ ይቺ ልጅ እናቴን ባሌን ባለችው ሰው ነው የተጎዳችው። በጣም ቅርቤ ላይ ናቸው ባለቻቸው ሰዎች ነው የተጎዳችው። ምንም አልተጎዳችም። ይሄ ጉዳት ነው። ከዚህ በላይ እኔ እንዴት እንዳሳደግኳት ብታውቂ ኑሮ እንደዛ ትይም ነበረ ሲጀመር። ቆይ አሁን እንኳን ዝም በይ እስቲ። ምንም ዝም አለ በጭራሽ። እኔ ኤልሳ አንደኛ ያላችሁን ነገር ነግራኛለች። እናቷ እዚህ ቤት ከመምጣቷ በፊት ምን አይነት ነገር እንዳሳለፋችሁ፣ ምን አይነት ሁኔታ ውስጥ እንደነበራችሁ ነግራኛለች። ከዛ አንጻር ደግሞ አንተ በሰዓቱ የሆነውን ነገር ብትነግራት በደንብ ታምን ነበረ። ተናግረህ ባታምነህ እንኳን በሌላ ሰው እንደዚህ ተናግረህ ማሳመን አለብህ እንጂ እውነታውን ማስገለጽ አለብህ እንጂ በዚህ መንገድ እንዴት ነው ይሆናል ብለህ የምታስበው? ከእናትየዋ ጋር ተጋብተው ሆነው እንዴትም መፍትሄ ሆኖ አልታየኝም። እኔ የሚገርምሽ መጀመሪያ ተከራክሬልሽ ነበር። በጣም ትዕግስት በጣም ማለት እኔ እንጃ። እኔ ከአንድ እናት እንደዚህ ይደረጋል ብዬ ስላልጠበቅኩም ይሆን በዙሪያ እኔ ደግሞ እናትነትን ጥግ ድረስ አስከፍቻለሁ። እንዴት ኢትዮጵያ እኮ ነው ያለሽው። የሀገርሽ ባህል ወግ ስርዓት አለ እኮ። እንዴት ተልጅ ላይ እንዴት ጨከንሽባት? እንዴት እኔ ስለኔ ያ ሁሉ ጻድቅ አጫውት ፈልገን መሰለኝ ያደረከው ፈልግ አድርገዋል። በጣም ትልቅ ሰው ነሽ። እኔ ነግሬሻለሁ በተደጋጋሚ። ስራሽ ምንም ትልቅ ባያስብልም አንቺ እድሜሽ ትልቅ ሰው ነው። እባክሽን አንቺ ላይ እጄን እንዳነሳም ሆነ ሌላ አይነት እርምጃ አንወስድ። ጭራሽ እኔ ልጅ ልታነሽ እኔም አልፈልገውም። በአንቺ እድሜ ያለ ሰው ምንም አይነት ነገር ማድረግ አልፈልግም። ህሊናዬም አይፈቅደውም። እና አንቺ የዘቀጠ ማንነት ያለኝ ሰው አይደለሁም። እሺ እዚህ ጋር መጥቼ ማውራቴ ራሱ በጣም ነው የሚጨፈኝ። ከአንቺ አንጻር የኔን እናሳስባት ብዙ ነገር ይሰማኛል። አንቺ ዛሬ የልጅሽን ባል የተመኘሽ ነገ ሌላ የተለያየ ነገር ለማድረግ ምንም አይገድብሽም፣ ምንም አያግድሽም። እኔ ጻድቅ አጫውትሽ አንቺን ባክግራውንድ ማን ያውቃል? ይኸውልሽ አሁን ማለት ነው ምንም ወሬ አልፈልግም። ሁለታችሁም ከቤቴ ውጡልኝ በቃ። ይኸውልሽ ትዕግስት ከአንቺ ጋር መጨረስ ያለብንን ከዚህ በኋላ እንጨርሳለን። ግን ማውራትም ስለማልፈልግ እባክሽ ውጭ ጠብቂኝ። ውጡልኝ እባክሽ ኤልሳ። እቺ ሰይጣን ናት፣ እናቴ አይደለችም፣ ሰይጣን ናት። ግን ያው ከዚህ በኋላ ሰው እንዴት እንደዚህ ያደርጋል? ልጁ እኮ ነኝ እኔ። አዎ ወይኔ የማይጠበቅ ነገር። ስማ አንተ ምን እያደረክ ነው እዚህ? ተነስ ውጣ፣ ቀጥ ብለህ ውጣ ከዚህ ቤት እባክሽ። ፍጠን። ምንድነው? የምን ይቅርታ? ያኔ ስታጠፋ ለምን እንደዛ አላልክም? ተነስና ውጣልኝ አልኩህ። እንኳን አጠፋችሁ ውጣልኝ። በቃ እኔ አልፈልጋችሁም ሁለታችሁ። በቃ አልፈልጋችሁም ሁለታችሁ ነው። ምንድነው? በቃ ውጣልኝ አልኩህ እኮ ሰውዬ ከዚህ ቤት። በቃ እኔ አንተን አላቅህም፣ አንተንም እሷንም አላቃችሁም። ህይወቴ ውስጥ የማልፈልጋችሁ ሰዎች ናቸው። ይገባኛል። ከተፈጠረው ነገር አንጻር ብዙ ነገር ሊያስፈልግሽ ይችላል። መጀመሪያ ላይ ስናወራ ያኔ መጀመሪያ ቀን የተገናኘን ጊዜ ስናወራ ይሄን ነበር ያልኩሽ። እኔ እንደዚህ አልጠበቅኩም። ለዛ ነው እኔ እዚህ ስራ ውስጥ ከገባሁ በኋላ በጣም ብዙ አይነት ታሪኮች ባሌ ታማኝ ይመስለኝ ነበር እስከ ዛሬ። ያው እኔ እሱ ላይ መጀመሪያ ላይ ጥፋት አላየሁም ነበር። ግን ያው ያን ነገር ቪዲዮ መያዙ ምናምን
የእሱ ጥፋት አልነበረም። ከዛ በኋላ ግን እሷን ለማግባት ሲስማማ ነገሮችን ከእሷ ጋር ለመመስረት ሲያስብ ያኔ በጣም ትልቅ ጥፋት አግኝቼበታለሁ። የምር እንደሚያስበው ኤልሳን የሚፈልጋት ከሆነ የምር ኤልሳ እንዳለችኝ በመሀላቸው የስራው አለመኖር ምናምን ብቻ ቢሆን ችግር የሚፈጥረው ይሄ ተናግሮ አብሯት ይቀጥላል ኤልሳ ጋር። ኤልሳ ያን ነገር በደንብ እናቷንም ስለምታውቃት ያለውን ነገር ብዬ እያሰብኩ ነበረ እና ያ ነገር በጣም ትልቅ ጥፋት ሆኖ ተገኝቷል። አይቼዋለሁ። በጣም ትልቅ ጥፋት ነው። እኔም ራሴን በኤልሳ ቦታ የሚሳሰበው በጣም ይከብዳል። እናም እናትሽ ጋርም ያለውንም ነገር ከፈለግሽም በህግ ከፈለግሽም መፍታት አለብን መንገድ ብለሽ። አይ ሲጀመር ሴትዮዋ ጤነኛ ራሱ አትመስለኝም። አይምሮዋ ተነክቷል። በቃ እኔም ካየኋት አንጻር ከብዙ ነገሮች አንጻር እኛ ጋር ያሉ የሳይኪያትሪስት ባለሙያዎችም አሉ። ከነሱ ጋር ተገናኝታ ከጤና የሚሆን አይሆን የሚለውን ነገር እሱን በደንብ ታይታ የሚወሰን ነገር ነው የሚሆነው። እኔ እዛው ትጨርሱ በቃ። እኔ ከዚህ በኋላ አልፈልጋትም፣ እሷንም ሆነ እሱን አልፈልጋቸው። እባክሽ እርሱ እየተረጀኝ አሁን ልክ ከሆነሽ ባትፈልጊ አይፈረድብሽም። እኔን በአይንሽ ማየትሽ ራሱ ይሄ ትልቅ ነገር ነው። አንቺን ሊጎዳሽ ይችላል፣ ግን እውነቱን ማወቅ አለብሽ። የምን እውነት ነው የማውቀው? ታውቂያለሽ እኮ አንቺን ምን ያህል እንደማፈቅረሽ ምን ያህል ታፈቅረኝ ኖሮማ እንደዚህ አታደርግም ነበር። እርሱ እኔ እሺ ምን ላድርግ? እስኪ በእኔ ቦታ ቀድመ መናገር ትችል ነበር። እኔ እናቴን ጸባይ ስለማውቀው ልረዳ ትችል ነበር። ቢያንስ በምን አቅሜ ልንገርሽ? እኔ እናትሽን ይሄን ያህል እንደምታውቂያት እኮ ይሄን ያህል መጥፎ እንደሆነች እንደምታውቂ እንዴት እኔ ያላቅ እችላለሁ እንዴ? እኔ ከባሌ ጋር እንዴት እንደዚህ ታደርጋለች ብዬ እኔ እንዴት ጠረጥራታለሁ? ታስበው ይኸውልሽ እርሱ የተፈጠረውን ሁሉም እድል መጀመሪያ ነው ያለፈክ። አሁን ላይ ይቅርታ አድርጊልኝ አይንህን ራሱ ማየት አልፈልግም። በቃ እኔ አልፈልግህም። እርሱ ይበቃ። አስገድዳክ ሊሆን ይችላል አይደል መጀመሪያ ላይ፣ ግን አሁን ላይ ተጋብተህ አብረሃል ልትሄድ ነበር። እንደሱ አይደለም ኤልሱ፣ እውነቱን ማወቅ የምትፈልጊው እውነቱን መንገርሽና ከዛ በኋላ እኔ ማባረር ውጣልኝ። ይበቃል። እሺ ውሳኔው ያንቺ ነው። ከዚህ በኋላ ከአቤል ጋር ያለኝ ነገር እዚህ ጋር ያብቃ፣ ወይም ደግሞ ከአቤል ጋር ይቅርታ አድርጌለት አብረን መቀጠል እንችላለን፣ አብረን መሆን እንችላለን የሚለውን ውሳኔ ያንቺ ነው። ከዚህ በኋላ ያለው ውሳኔ ግን ነገሮችን አሁን እንደተናደሽ እንደዚህ ሆነሽ ሳይሆን ትንሽ ለመረጋጋት አስበሽ ከዛ በኋላ ውስጥሽ ላይ አስበሽ ነገሩ እንቀጥል ወይስ ደግሞ ይብቃኝ ከሱ ጋር ያለውን ነገር የሚለውን ያው አሳውቂን። ውሳኔው ያንቺ ነው። እንደነገርኩሽ ከኛ የሚጠበቀው አንቺ እዚህ ጋር አምጥተሽናል። ጥፋተኛው ማን እንደሆነ ለይተናል። ማን ምን ሲያደርግ እንደነበር በደንብ አውቀናል። ውሳኔውን ላንቺ እየሰጠሁሽ ያለሁት ለዛ ነው። አቤልን ቢሆን እንግዲህ እኔ ምንም ከዚህ በኋላ አቤልን ማየትም በቃ መስማትም አልፈልግም። ውጣልኝ።